መርሃባ ጧይፍ ላይ እንደገቡ ያለውን ሁኔታ መቼም ተነግሯል። በሙሐደራም ላይ ትንሽ ተቀሰገውታል። ያኔ የተፈለገበት ዓላማ እንትና መሊክ አብዱል አዚዝ ኢብኑ መሐመድ ሰዑድ ይሄን ስራ ያሰራው የመሐመድ ሰዑድ ልጅ ማለት ነው። ያን ጊዜ ከሙሐመድ ኢብኑ አብዱል ወሃብ ጋር ሆነው በነገራችን ይሄ ሰውዬ የሙሐመድ ኢብኑ አብዱል ወሃብ ዋና ደረሳ ነው። እንደዚህ አይነት አድርገው ሌሎች ላይ ፍርሃት ለመልቀቅ ነበር ይሄን የተጠቀሙት። ሌሎች ከተሞችን ሌሎች ሀገሮችን ለመቆጣጠር ለማራት ነው ተጠቀሙት። ሁሉንም ገደሉት። ሌሎች ሀገሮችን በዚያ መልኩ ተቆጣጠሩ ማለት ነው። መካ ሲገቡ የመካ ሰው ከከተማው ወጥቶ ነው አትግደሉን ባካችሁ፣ አትግደሉን፣ የያዛችሁትን ያዙ፣ የፈለጋችሁትን አርጉ፣ ግን አትግደሉን ነው ያላቸው። እኔ እንዳይገሉት ነው ልመና ያደረገውና በሰዓቱ መካን ሲያስተዳድር የነበረው አፈግፍጎ ወደ ሂጃዝ ወጣ ማለት ነው። እና እንደዚህ አይነት አድርገው መገዳደሉ እንደምንም የነሱ መሰረታዊ የተነሱበት ነው። ከነሱ ውጭ ያለን ሰው መግደል፣ ከነዚያ ውጭ ያለን ማጥፋት በነፃ እንዲኖር አይፈቅዱለትም። እምነቱን እያመነ እንዲኖር አይፈቅዱም። ይሄ ባህሪያቸው ነው እና መነሻቸውም ይሄ ነው። የሚገርመው አሁን ለሶስተኛ ጊዜ ወይም ተሰራ የሚባለው በታሪክ እንደው አጥባርገው ነው እንጂ ከእንደ አውሮፓውያን አቆጣጠር 1923 እስከ 1927 እና 28 ድረስ በመሊክ አብዱል አዚዝ የተሰራ ሂደት አለ። ወይም አሁን ያለችው የሳውዲ አረቢያ ካርታ ያለችበት ማለት ነው የተቀረጸው ቅርጽ። ይሄንን የመሰረተው መሊክ አብዱል አዚዝ ያደረገበት አካሄድ ራሱ ወሃቢያን መስርቶ በደንብ አድርጎ እግሩን አጠንክሮ ነው የመጣብን። ያደረገው ያው አጠር አድርጌ ነው የተለያዩ ጎሳዎችን እርስ በርሳቸው እያያያዘ ገሌን ጎሳ ካልወጋክ አንተን ወጋሃለሁኝ እያለ እያስፈራራቸው በእንግሊዝ ታግዞ ማለት ነው የጎሳ መሪዎችን ልጆች አግብቷል። በነገራችን ላይ መሊክ አብዱል አዚዝ ማን ነው ካላችሁ የአሁኖቹን የሰልማንን አባት ነው ማውራት ያስኩት። አሁን እያስተዳደራት ያለን አባት ነው። እሱ ነው ለመጨረሻ ጊዜ ወሃቢይነትን አዳክመውት ከነበረ በኋላ ሁሉም ዑለማ ፈትዋ ሰጥቶ እነሱን ማጥፋት ግዴታ ነው ተብሎ ፈትዋ ተሰጥቶበታል። እና ኦቶማኖችን ባላቸው አቅም ግብጾች ተባብረው ነበር፣ አቋርጠውት ነበር። ያው በመንግስታቸውን አጥፍተውት ነበር። ደውለቱል ወሃቢያ የሚባል ስሮ መንግስት ነበራቸው። እሱ ጠፍቶ ነበር። ያሁኑ ሳውዲ አረቢያ መንግስት ማለት ነው። እሱን ለሶስተኛ ጊዜ ሲመሰርተው የተጠቀመው ይሄን የወሃቢያ ቡድን ነው። እና እሱ ላይ የሰራው የጎሳ መሪዎችን ይዋጋቸውና ልጆቻቸውን የግዴታ ያገባል። እንዲህ ያደረገ እንደው እዚህ ለማስተዋወስ ያህል 45 ሴት አግብቷል። ከ45 ሴት ያገባው የተለያዩ ጎሳዎችን ነው። ከነዛ ይወልዳል ልጆች፣ በጣም ብዙ ልጅ ነው የወለደው እነ ሰልማን ወንድሞች ማለት ነው። ሌላ ምን ተጠቅሞብናል? ይህ ሰውዬ የሀገሪቱም ወታደር የብቻ ይመሰርታል፣ የወሃቢያ ወታደር የብቻ ይመሰርታል። የወሃቢያው ወታደር ወደ 100 ሺህ ነበረው፣ ራሱን የቻለ የታጠቀ ኃይል ማለት ነው። ከሀገሪቱ ውጭ ነው። ይሄንኛው ስራው ምንድነው? ሃይማኖታዊ ወታደሩ ስራው ምንድነው? በሃይማኖቱ በኩል ተቃውሞ የሚያነሳን ሱፊይ ነኝ የሚልን ሱፊይነትን የሚያራምድን ሰው ተከታትለው የሚገሉ ናቸው፣ ካለበት የሚያጠፉ ናቸው። ሳውዲ አረቢያ ምድር ላይ እንግዲህ ሙሉ አጥፍተውት በእንዲህ መልኩ ያደረጉት በእንደዚህ ሄደውበት ነው። ተቃውሞ እንኳን እንዳይነሳ ተየጎሳው ነው ልጅ ወለደው። ቢያንስ እንግዲህ ከ50 በላይ ልጆች ወልዷል። እንዲህ አይነት አድርጎ መሰረቱን ጣለና ሙስሊሞች ያሉት እዛው ራሱ ብቻ እንጂ ከዚያ ውጭ ያለ ሙስሊም ናቸው ብሎ አያስብም። እና የምልል ፈልጌ ነው ይሄን የመሰለ የመገዳደልና ታሪክ አጥፍቶ ሙስሊሞችን እነሱን የሚቃወምን ሰው ታሪካቸውን ደብዛቸውን አጥፍቶ መራመድ የመጡበት የተፈጠሩበት የተነሱበት ዓላማ ነው ማለት ነው። እኛንም ኢትዮጵያ ላይ አሁን እንደዛ ነው ማድረግ የፈለጉት። ሙሉ ለምሳሌ አሁን ቂራአት ማቅራትን ይዘጋሉ። የራሳቸው ቂራአት እየተቀራ የሱፊዩን ቂራአት ነው መጀመሪያ ሄደው መዝጋት የሚፈልጉት። መስጂድ እንዳይኖረው ያደርጉታል ሱፊዩን።
ቅራት እንዲያቀራ ይከለክሉታል ደብዛውን ለማጥፋት ነው በዚህ ላይ በስንት አይነት ነውር ይጭኑበታል እንዲህ አድርገው የራሳቸውን ብቻ ጭነው ደፍጥጠው ለመሄድ ነው ማለት ነው አላማቸው ይሄ ነው ይሄንን ግን የሚሰሩ ለምንድን ነው ከተባለ ዋና ነጥቦችናት ማወቅ ያለብንም ይሄ ነው የእምነት ልዩነት አለንና ነው በቃላት ሙስሊሞች ነን ቢሉንም አንድነን ቢሉንም ምንም ይሁን ምንም እርግጠኛ ሆነን ልናውቅ የሚገባው ግን እነሱ የሚያምኑት እምነትና እኛ የምናምነው እምነት እየብቻ ነው ይሄንን ማቀላቀል አንችልም ብዙ ሰዎች እዚህ የሚሰማ ሰው እንደው አንድ ጥንቃቄ የሚያስፈልጉ ነገሮች አሉ ቃልቻው ሳይሆን እንደው ጃሂሉ ብድግ ብሎ ላኢላሃ ኢላላህ ያለ ሰው ሙስሊም ነው ወደ ቂብላ ዞሮ የሚሰግድ ሰው ሙስሊም ነው የሚል ፈትዋ በጣም እንሰማለን በየመንገዱ ችግራችን ሌላ ጊዜ ፍቱ እንጂ ላኢላሃ ኢላላህ ካለ ባክ ሙስሊም ነው አላህን እየተገዛ አይደለም እንዴ ይለናል ግን እኮ በየትኛውም መንገድ ይሄንን ብሎ በታሪክ ያስቀመጠው የለም ለምሳሌ ይሄን ካል እንደው ዝም ብሎ ላኢላሃ ኢላላህ እያለ ከሆነ እስኪ እንደው ለዚህ ምሳሌ የሚሆን እንገራችሁ ሙናፊቆችን እንይ በረሱል አለይሂ ሰላቱ ወሰለም ዘመን ነበሩ ሙናፊቅ ብሎ ማለት ከላይ ሙስሊም ነን ብለው ውስጣቸው ሙስሊም አልነበሩም የረሱል ጠላቶች ናቸው እነዚያ ሰዎች ላኢላሃ ኢላላህ ሙሐመዱር ረሱሉላህ ይሉ ነበር እንደዚህ ቁርአንም ይቀሩ ነበር በእኛ ጋር ሰላም ጋር አወለ ሶፍ ያጣበቡ ይያሉ ቁርአን እነሱ ላይ ከመውረድ ያልተከለከለ ማለት ነው ቁርአን እየወረደባቸው ነበር ፊደርኪል አስፈል ሚነናር ነው ይወርዳሉ ያላቸው ግን ሙናፊቆችም ሙስሊም ናቸው የሚለይ ሰው የለም ግን እኮ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ይሉ ነበር ዛሂሩን ስለዚህ አንድ ነጥብ እንይ ማለት ነው እሱ ሌላ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ይያሉ እስኪ ሌላ አንድ ቡድን እንይ ሰብኢያ የሚባል ቡድን ነበር ሰብኢያ የሚባል የአብዱላህ ኢብኑ ሰባ የሚባል ሰው የመሰረተው ቡድን ነው ይሄ ቡድን ጌታ ነው ብሎ የሚያምነው ሰይዱና አልይን ነው ጌታ ናቸው ብሎ ፈጣሪ አድርጎ የሚያስበው ማለት ነው ይሄ ሰው ይሄንን ነገር ካስተማራቸው በኋላ ቀድ ሲያስተምራቸው ግን መጀመሪያ ይሄን አልነበረም ያለው ሲጀምር አቡበክር ሲዲቅንና ሰይዱና ዑመርን መሳደብ ነበር የጀመረው ከሰይዱና አልይ ወታደሮች ውስጥ ሆኖ ማለት ነው ያን ነገር ሲሰማበት ተባረረ እነሱን የሚቃወም ሰው ጭራሽ አይሆንም ተባለና ተባረረ ያን ጊዜ ምን አለ ሲባረር ሚስጥር ስላወቁበት ነው አልይ ያባረረኝ አለ ምንድነው ሚስጥሩ አሁን እዚህ ጋር እንግዲህ ምን ረዳው እዚህ ጋር ይህ ሰው ከሰይዱና አልይ ወታደሮች ጋር አንድ ላይ ሆኖ ነው እንደገና በሳቸው ጥላ ስር ሆኖ እንደገና ተቃውሞ ደግሞ ወደዚህ ያነሳ ያለው ማለት ነው ናም ሙስሊሞች መካከል ፍትና ለመቀስቀስ ነበር እኔ ምክንያቱም ከአልይ ጋር ሆኖ አቡበክር ሲዲቅንና ሰይዱና ዑመርን ስልጣኑ የሚገባው ላንተ ነበረ እነሱ ያለ የማይገባቸውን ስልጣን አግኝተዋል እያለ ሙስሊሞች መካከል መከፋፈል ሊፈጠር ነበር ይሄንን ወታደሮች ያሰራጨው ወዲያውኑ ሰይዱና አልይ ደረሳቸውና ስርዓት ያዛሉት ስለነሱ ጭራሽ ማንሳት አትችልም አሉትና ያው መቼም አልይና አልይ ለሳቸው ያላቸው ለአቡበክር ሲዲቅ ለዑመር ያላቸውን ክብር ነገሩትና እንዲህ አይነት ነገር አቁም ብለው አባረሩት ያን ጊዜ የተባረረ ጊዜ ይላሉ ሙአሪኾች ሚስጥሩን ስላወቁ ነው አልይ ያባረረኝ ይላቸዋል ሚስጥሩ ምንድነው ሲል እሱ ራሱን ለማሳነስ ራሱን ዝቅ አድርጎ መጥቶ ነው እንጂ እሱ ጌታ ነው አላቸው ያን ሚስጥር ያወቁበት ጊዜ ነው ያባረረኝ አሁን እንግዲህ የመጀመሪያው ከመጀመሪያው የበለጠ ፊትና ጀመረ ማለት ነው የመጀመሪያው ከእሳቸው ጋር ሆኖ ሰራዊት መስሎ ሌሎችን ኻሊፋዎችን መሰደብ ነበረ ጭራሽ ደግሞ ሲያባርሩት እንግዲህ መጥፎ ስራ ሲያባርሩት እንደገና ምንድነው ነው ጭራሽ ጌታ ስለሆነ ከዚያ በኋላ ምን ተፈጠረ ህዝብ ለካው ማለት ነው መጀመሪያ የሰውን እንትን እየለካ ነውና እነዚህ ጃሂልያዎች ጋር ሄዶ ወደ ገጠራማ አካባቢ ወደ ዛሄድና እንደ አይነት ነገር ቀሰቀሰ ይሄ ኢራኖች ደግሞ ያን ጊዜ ገና አዲስ ሰለምቴ ስለነበረ በአካባቢው ላይ የነበረው የገጠሩ ማህበረሰብ እዚያ ጋር ሄደና ቅስቀሳውን ጀመረ ጌታ ነው ብሎ ማለት ነው ጠቅላላ ስናደርገው በአልይ ዘመን እርሶ ያሉ ነው
እንግዲህ ጌታ ነው የሚል ቡድን የተፈጠረው ማለት ነው። ያን ጊዜ እነዛን ቡድኖች ምን አሉ? ማቃጠል ፈለጉና እሳት አያይዘው አቃጥላችኋለሁ ይህን ስርዓት አቁሙ አሏቸው። ያን አይነት ቡድን ማለት ነው። አቃጥላችኋለሁ አለዛ ታው ሲሏቸው ለማጥፋት ነው እሱ። ይሄን ያሏቸው ጊዜ ምን አሉ? እሳቸውም ጭራሽ ጥመታቸውን ቀጠሉበት ማለት ነው። አልአን ዓሊምና አነከ ኢላሁን አሉ። አሁንማ አወቅን እርግጠኛ ሆነ አንተ ጌታችን አልና لأن النار لا يعذب بها إلا الله አሉ። በእሳት ሰዎችን የሚቀጣው አላህ ብቻ ነው፣ ፈጣሪ ብቻ ነው። አንተ ፈጣሪ ስለሆንክ ነው አሉ። በዛው ላይ ሰይዱና አሊ እንዲቃጠሉ አዘዟቸው። ግን የተወሰነ ቡድን በዚያው ቀጠለ ማለት ነው ሳይጠፋ። ይሄ ቡድን በታሪክ ላይ እንትን ሰብዕያ የሚል ቡድን ነው ተብሎ እና አቡ መንሱር አልበግዳዲ ኪታብ አልፈርቅ በይነ አልፊረቅ ላይ ያስቀምጠውታል እንደዚህ መልኩ ማለት ነው። ይሄ ቡድን ታዲያ ምን ይል ነበር? የሚሰራውን እንይካን አላህ የሚለው ሰይዱና አልይን ነው። ሙሐመዱን ረሱሉላህ ሲል ነብዩ መሐመድን ነው። ምን ይላል በጥቅሉ? ላኢላሃ ኢላላህ ሙሐመዱን ረሱሉላህ ይላል። እንግዲህ በዛሂር ሱረቱ ሶላት ያስገኛል። እቺም በሐቂቃ ሶላት ሰገድ ያንልም ሱረቱ ሶላት ይገኛል። ቁርአን ይቀራል። አላህ ሲል ሙራዱ ማንን? አላህ ሲል አልይን ነው። አላህ ማለት የያዘ ጌታ ብሎ ያሰበው ጌታ ብሎ ያሰበው ማለት አዎ። ሙሐመዱን ረሱሉላህ ሲል ነብዩ መሐመድ ነው መልእክተኛ ማለት የያዘው። የትኛው ላይ ስህተት ተከስቷል? አሁን በቃላት ደረጃ በለፍዝ አላህ የሚለው ማንን ነው ከተባለ ያ ፈጣሪን ኻሊቅ السماوات والارض ሆነውን እሱን አይደለም አልይን ነው እንዲህ ማለት የያዘው ይሄ ቡድን ማለት ነው። ግን ሲል ለሰዎች እይታ ምን ይላል? ዛሂር አዛን ያደርጋሉ። አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመዱን ረሱሉላህ ይላሉ። ቁርአን ይቀራሉ፣ መስጊድ ይገባሉ። ሁሉን ነገር ሙስሊሞች እንደሚሰሩት አይነት ይሰራሉ። ግልጽ ነው አይደል? ሙስሊሞች የሚሰሩትን ስራ ሙሉ ይሰራሉ፣ ይመሳሰላሉ ማለት ነው። እምነታቸው ላይ ግን ሸሃደተይኑ ትክክል ነው ወይ ከተባለች ትክክል አይደለም። አላህ ማለት የያዙት ማን ነው? ሰይዱና አልይን ነው። ግልጽ እንዲሆን ማለት ነው። ግን ይሄንን አጋጥመው ሲሉት ምን ይላል? ላኢላሃ ኢላላህ ሙሐመዱን ረሱሉላህ ይላሉ። ግልጽ ነው ኡስታዝ? ግልጽ ነው። ይሄንን ይሉና አላህ ሲል ሰይዱና አልይን ነው ሙራዱ። አላህ ሲሉ አላህን ሳይሆን ሰይዱና አልይን ነው አላህ ብሎ የሰየሙት ነው። አሁን እንግዲህ መልእክተኛ ሲሉ ደግሞ ረሱል አለይሂ ሰላቱ ወሰላም ነው። ስለዚህ ሰው አላህ እያሉ ያሉት ሰውን ነው። ለፍዙ ግን ትክክል ነው። አሁን ይሄንን ቃላት እንግዲህ ተጠቅመው ማንኛውም ሰው እነዚህን ሰዎች ካፊር ናቸው ለማለት ወደ ኋላ ይላሉ። هل يشك عاقل في تكفير هؤلاء እነዚህ ሰዎች ካፊር በመሆናቸው የሚጠረጥር ሰው አለ? ግን እኮ ላ ኢላሃ ኢላላህ ይላሉ። ዛሂሩ ላ ኢላሃ ኢላላህ ይሉ ነበር ዛሂሩን። ግን እነዚህ ሰዎች ማንኛውም ሰው ካፊር በመሆናቸው ላይ የሚጠራጠር የለም። አይቻልም መጠራጠር። እነዚህ ሰዎች ከእስልምና ውጭ ናቸው። እሺ ሌላ ቡድን ማየት እንችላለን። ዒሳውያ የሚባሉ ቡድኖች እኮ አሉ። ዒሳውያ የሚባል ቡድን ደግሞ አሁንም በታሪክ ደረጃ ምን ይላሉ? በነብዩ መሐመድ መልእክተኝነት ያምናሉ። አላህ አንድ ነው በሚለው ያምናሉ። በአላህ በፈጣሪነት ያምናሉ። ነብዩ መሐመድ መልእክተኛ ናቸው ብለው ያምናሉ። ግን መልእክተኝነቱን የሚያምኑት ለሁሉም አይደለም። ወደ በኑ እስራኤል አልተላኩም ይላሉ። ወደ በኑ እስራኤል አልተላኩም፣ ከበኑ እስራኤል ውጭ ወደ ያለው ህዝብ ግን በሙሉ ተልከዋል ይላሉ። እኒህ ሰዎች ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለውን ያምኑ ነበር ማለት ነው። አሁን እዚህ ላይ ደግሞ ይግባን ግልጽ ይሁን። ያችሁት የነብዩ መሐመድ መልእክተኝነት ያምናሉ። መልእክተኝነቱን ግን ያመኑት ሙሉ በሙሉ አልነበረም። ወደ በኑ እስራኤል ወደ እነዛ አልተላኩም ነው የሚሉት። ግን ከበኑ እስራኤል ውጭ ወደ ያለው ህዝብ ተልከዋል ብለው ያምናሉ። በሌላው ላይ ምንም ችግር የለባቸውም። እኒህ ሰዎች በአላህ አንድነት አምነዋል፣ በነብዩ መሐመድ መልእክተኝነት አምነዋል። ስለዚህ ምን ይሉ ነበር?
ኢቅራር አስገኝተዋል ምስክርነት ሰጥተዋል በነብዩ መልእክተኝነት በአላህ ፈጣሪነት ምስክርነትን ሰጥተው ነበር መልእክተኝነቱን ሲያምኑ ግን በሙሉ አላደረጉትም እኔ ወደ በኑ እስራኤል አልተላኩም ይላሉ እኒህን ሰዎች ማንኛውም ሰው ይሁን ሙስሊም ናቸው ብሎ ያሰበ ሰው የለም ከእስልምና ውጭ ናቸው ለምን ሸሃደተኝ ላይ ሸሃደቱ الثانية ሙሐመዱ ረሱሉላህ የሚለው ላይ ችግር ተፈጥሯል በትክክል በሚገባው መልኩ አላሉትም ማለት ነው ስለዚህ ይሄ አሁን ከተጠቀስኩት ምሳሌ የመጀመሪያው ሸሃደቱል ኡላ ላይ ችግር ተፈጥሯል ያሁንኛው ደግሞ ሸሃደቱ الثانية ላይ ችግር ተፈጥሯል ሁለታቸውንም ከእስልምና ውጭ በመሆናቸው ማንንም የጠረጠረ የለም ከእስልምና ውጭ ናቸው ብሎ ነው ማንኛውም ሰው የሚያስቀምጠው ማለት ነው ለምሳሌ ያህል ይሄን ካልኩኝ ይሄ لا اله الا الله محمد رسول الله የሚለው ሙስሊም ናቸው የሚለውን ለፍዞን ከላይ ብቻ አይተን ልንፈርድ አንችልም ማለት ነው በለፍዙ ብቻ ካየንማ በዚህ ብቻ ከሆነማ የምንፈርደው እነዚህን ሰዎች ሙስሊም ናቸው ማለት ሊመጣብን ነው ይሄ ደግሞ ማለት ስህተት ነው ሙስሊም ያልሆኑ ሰዎችም ሙስሊም ማለት ሙስሊም የሆኑ ሰዎችን ካፊር ማለት ይሄ ትልቅ ወንጀል ነው በጣም ጥንቃቄ የሚያስፈልገው ነው ማለት ነው እንደዚህን ካል ለምሳሌ ያህል ከተጠቀስኩ ወደ ወሃቢዮች እንምጣ ወሃቢዮችስ አላህ የሚሉት ማንን ነው ትልቁ ነጥባችን እዚህ ጋር አላህ የሚሉት እውነትም خالق السماوات والارض የሆነውን ነብዩ አለይሂ ሰላቱ ወሰለም እንድናመልከው ያስተማሩንን አላህን ነው ወይንስ ስሙን አላህ ብለው ሌላ شيء اخر ሌላ ነገር ነው መገዛት የያዙት የትኛው ነው እንዴት ነው የት ጋር ነው ችግር ያለው የሚለውን እዚህ ጋር እናነሳለን ማለት ነው እነዚያ ወሃቢያ ለምሳሌ አላህ ነው ብለው የሚያምኑት ምን አይነት ነው እንዴት ነው ካል ዛሂር እንደሚነግሩን ግልጽ ነው ድብቅም አይደለም ከአርሽ በላይ የሆነ ጅስም ነው ከአርሽ በላይ የሆነ ጅስም ያም ሌቱ ግማሽ ሲሆን ወይም 1/3ኛው ሲቀር ይወርዳል ይወጣል የሚሉት ሁሉ ጊዜ ወደ ላይና ቆላና ደጋ እንደሚወጥ ሰው ወደ ላይ ወደ ታች ሲወጣ የሚል እንደዚህ አይነት ነገር ነው ቁርአኑን ተአዊል እናደርግም ስላሉ ኩሉ شيء هالك الا وجهه የሚለው ቁርአን ላይ ገብተው ሌላው አካሉ ጠፍቶ ፊቱ ብቻ ይቀራል የውመል ቂያማ ብለውናል ይሄን ኢጅቲማዕ እስላሚያ ኢብኑ ቀይም ምናልባት ህትመት ሊለያይ ይችላል እንጂ ገጽ 94 ላይ ማየት ይቻላል ጠብዑ ሊለያይ ይችላል እንጂ ኪታቡ ማለት ነው ይሄንን ይላል ይሄንን ተአዊል ያደረገው ሙዕተዚላ ነው የሚለው ኢብኑ ቀይም ተአዊል ማድረግ አይቻልም ይሄን ቁርአን ይያለ በዛሂሩ ሰደው ሙሉ አካሉ ይጠፋል ፊቱ ብቻ ሲቀርበል ይያለ ማለት ነው እንግዲህ ይሄንን የመሰለ ነው እንደሚነግሩን ከዚህም በላይ ለመናገር የሚሰቀጥጥ የሆነ ተዝ በላይ መጨመር ይችል ነበር እነሱ ከሚገልጹት ማለት ነው እነሱ ስለደፈሩት ባልደፈሩ ይሻላል እንጂ ከዚህም በላይ መናገር እንችላለን የሚሉትም ማለት ነው በተኩሉ ይሄ አላህ አይደለም እነሱ ይሄ ማለት የያዙት ከአርሽ በላይ ዙፋኑ ላይ ነው ከዛ የሚሉት ነገር ፍጡር ነው እኛ የምንገዛው ይሄን አይደለም እነሱ እየተገዙት ያለውን ነገር ይሄን ፍጡር ነገር አይደለም ማለት ነው አላህ Subhanahu Wa Ta'ala አህለ ሱና ወልጀማዓ ፍጡርን እንደማይመስል ሲያምን አላህ ፍጡራኖችን አይመስልም ሙሉ በሙሉ ማለት የለብንም በከፊል ይመስላል ብለን ነው ምናምነው እያሉ ሁሉ ይናገራሉ ሙሸቢሆች ማለት ነው እንግዲህ ለይሰ ከሚስሊሂ ሸይ የሚለው ምን ማለት ነው ሁላችንም እናውቀው ነው በፍጹም ጌታችን Subhanahu Wa Ta'ala አምሳያ እንደሌለው የሚያጠራ የሆነ አያ ነው እነሱ ግን ምን ይላሉ ሙሉ በሙሉ አላህን ከፍጡራን አይመስልም ብለን አናጠራም እንማ ምንድነው በከፊል አይመስልም በከፊል ደግሞ ይመስላል ብለን ነው የምንገልጸው አይነት እምነትን ነው የሚያምኑት አጅብ ብቻ ሳይሆን በኪታብ አጅብ ነው እንግዲህ ይሄ ሁሉ ጊዜ ሐሳብ ሲቀያየሩ ይኖራሉ ማለት ነው ይሄም ሆኖ ይገርማል ቁርአኑ ለይሰ ከሚስሊሂ ሸይ ወይም ሌሎቹ ሙህከም የሆኑት እኮ በከፊል ነው እንጂ በከፊል አይደለም በከፊል ይመስላል እንደዚህ ብሎ ነገር እኮ የለም ጭራሽ እንደዚህ አይነት ነገር የለም አላህ Subhanahu Wa Ta'ala ፍጡራኖችን አይመስልም ፍጡራኖችም ፈጣሪን አይመስሉም በቃ ይሄ ያለቀለት ጉዳይ እኮ ነው ሌላ ምናልባት እችን ለማመሳሰል ሲያመጡ ሲፈቶች ላይ ለምሳሌ አንተም ተናጋሪ ነህ እሱም ተናጋሪ ነው ተመሳሳይ አይደለም ወይ ሊሉ ይችላል እንዲህ አይነት አምጥተው
يعني صفة الكلام ለምሳሌ ያነሱና وهو متكلم وانت كذلك متكلم እሱም ተናጋሪ አንተም ተናጋሪ ነህ ልክ እንደዚህ አይነት ምናምን ሊሉ ይችላል ይሄ ኢትፋቁ ለፍዝ ነው የቃላት መገጣጠም ነው እንጂ የማዕና መገጣጠም አይደለም ዑለሞች ምን ይላሉ ኢትፋቁ ለፍዝ لا يدل على اتفاق المعنى የቃላት መገጣጠም የማዕናውን ወይም በዛ ቃላት ስር የሚካተተው ማዕና አንድነትን አይገልጽም ለምሳሌ كلامنا بحرف وصوت ولغة የኛ ንግግር በድምጽ በቋንቋ ነው በፊደል ነው የሱ ደግሞ እንደዛ አይደለም ልክ እንደዚህ ይሄንን ለማመሳሰል አይነት አስበው ከሆነ ማለት ነው ይህችም ቢሆን በተወሰኑ ሲፈት ላይ ነው እንጂ እንደዚህ አይነት ኢትፋቁል ለፍዝ ያለውንም የሌለ ሁሉ ያመጡ አይደለም የሌለ ሁሉን አምጥተው በዚህ ቅያስ ሄደው ሁሉንም መጫን እኮ አይቻልም እና ምንም የሚገናኘው ነገር የለም በከፊል የሚመሳሰልበት ምንም ምክንያት የለም ጠቅላላ አድርገን ስናይ እነሱ እየተገዙት ያለውና እኛ እየተገዛ ነው ያለነው አይገጣጠምም አይገናኝም ያኔ እነሱ የሚገዙት ሌላ ነገር ነው ለከዚህ ምን ይላያሉ እንደራያቸው ማለት ነው ዋሃቢዮች የሚያመልኩት ሌላ ጉዳይ ነው ሌላ ፍጡር ነው እንደዛ አማቸው ይለያያል ይችላል ያንዱና ያንዱ ምን ጠይቀው የብቻ ያወራል ለዛ ነው ኪታባቸው የሚለያይብን እና በጥቁሉ እንደማንም ፍጡር ነገር ነው በወህማቸው ያለ ፍጡር ነው ሌላ ነገር ነው መገዛት ያያዙት ይጣፋል የሚበሉ ይመሳሰላል የሚበሉ ምን የሚበሉ ሌላ ፍጡር ነው ያንን ፍጡር ስሙን አላህ ብለው ሰይመው ነው አእምሯቸው ውስጥ የሳሉትን እነሱ ያሰቡትን የቀረጹትን ነው እሱ አላህ ማለት ያያዙት ስለዚህ ያ ሌላ ነው ፍጡር ነው ማለት ነው ስሙን ብቻ ነው አላህ ያሉት ይሄስ ከሆነ ድረስ በትክክለኛ አላህ Subhanahu Wa Ta'ala ማወቅ ግዴታ ነው አላህ Subhanahu Wa Ta'ala አላወቁም ነው እንደዛነው ሰለፎች እና ጡሐውየ አቂዳቱ ጡሐውያ ላይ ومن وصف الله بمعنى من معاني البشر فقد كفر አላህን በፍጡር ባህሪ ባንዷ የገለጸ ሰው ከእስልምና ይወጣል ሲሉ ይህቺ የፍጡር ባህሪ ከገለጸ ማዕረፍ አላህን አላወቀም ማለት ወሃቢያዎች እያመኑ ያሉት እየተገዙ ያሉት ተግለለ ሲያደርጉት ወደ መጨረሻ ላይ ደርሰው ነበር እየተገዙ ያሉት ነገር አላህ Subhanahu Wa Ta'ala አይደለም ይመሳሰላልም ይበሉ ሌላው አካሉ ጠፍቶ ፊቱ ይቀራልም ይበሉ ከذلك يوم القيامه ልብስ ነገር አለው ያንን ለብሶ ባቱን ይገልጣል እያሉ የሚበሉት ይሄን ሁሉ ስለሚሉ ነው በሌሎቹም አንድ ጊዜ ሁለት እጅ ያለው ነው አርገው የሚስሉት ሌላ ጊዜ ደግሞ ብዙ እጅ ያለው ነው የሚሉ ሌላ ጊዜ ደግሞ ሁለቱ እጅ በሁለቱም እጅ ቀኝ ናቸው የሚሉ እንደዚህ አርገው የሚስሉት ነገር እኛ የምንገዛውን ጌታ አይደለም አላህን አይደለም ስሙን ብቻ አላህ ብለው ሰይመውታል እንጂ እየተገዙት ያሉትና እየገለጹት ያሉት አላህን አይደለም ምክንያቱም የአላህ ባህሪያቶች አሉ አላህ ማን ነው ካል የምናውቅባቸው ባህሪያቶች አሉ እነሱ እየሰጡት ያሉት ሌላን ባህሪ ነው ስለዚህ ያ ነገር ደግሞ አላህ አይደለም እየተገዙ ያሉት ማንን ነው ከአላህ ውጭ ያለን አላህ ብለው የሰየሙትን ፍጡርን ነው ስለዚህ ምንም እንኳን ቅድም እንደተከሱልን አላህ ብለው ቢሰይሙ ላ ኢላሃ ኢላላህ ቢሉ እነዚህ ሰዎች ከአላህ በስተቀር ባቅ የሚገዙ ጌታ የለም እያሉ ሲመሰክሩ አላህ ብለው የሰየሙት ፈጣሪያችንን ጌታችንን አላህ Subhanahu Wa Ta'ala ስላልሆነ ስሙን ብቻ አላህ ብለው ሰይመው ሌላ ነገር ስለሆነ እየተገዙ ያሉት ሙስሊሞች አይደሉም እሱት ያለው ነገር አላህ አይደለም እርግጠኛ ሆነን የምንናገር አይደለም አሁን ይሄን ስንል እኛ ሙስሊም የሆነን ሰው ማስከፈር ካፊር የሆነን ሰው ሙስሊም ነህ ማለት እንትን የኛ ስራችንም አይደለም አይቻልም ለምሳሌ ሰውየውን ስለጠላሁት ካፊር ነህ ማለት አልችልም ሰውየውን ስለወደድኩት ካፊር ከሆነ ሙስሊም ነህ ማለት አልችልም የመጨመር የማውጣት የማስገባት ስራ የኛ አይደለም
በዚህ ልክ ሊረድ እንገባል ማለት ነው። ያችን ላይ ዑለሞች ያሉትን ነው። ይሄንን ወደ ሼክ አብዱላህ ማስጠጋት አይቻልም። ሼክ አብዱላህ ያመጡት አዲስ ነገርም አይደለም። ብዙዎች መቼም አላዋቂዎች ባል ሲያስተጉት እናያለን። ወደዛ ነው የገሌ ነው የገሌ ላ ይሄ አይደለም ማለት ኪታቦችን ማየት ይችላል። ሰፊ ነው ሜዳው። በደንብ አድርጎ ከፈለገው ኪታቦች ገብቶ ሲያይ ቁጭ ያደርጉለታል። ማንም ሰው ከአላህ ውጭ ያለን ሌላን ኃይል እየተገዛ ሙስሊም ነህ የሚልበትም ደግሞ አማራጭ የለም። በሩ ዝግ ነው። መግባባት መተዳደር ሌላ ጉዳይ ነው። በሌላ ይግባባ። ግን ከአላህ ውጭ ያለን ሌላን ኃይል እየተገዛ ሌላን ኃይል እያመለከ ሙስሊም ነህ ሊለው ግን አይቻልም በጭራሽ። ማንም ቢሆን አጣ ቤተሰብም ይሁን ማንም ይሁን በዚህ ልክ ነው የሚሆነው። መጀመሪያ ቅድሚያ ግን እያመለኩት ያለው ነገር ማን ነው ነው። መስጂድ መግባታቸው፣ ቁርአንን መቅራታቸው፣ ዛሂር ጾም ማስገኘታቸው፣ የዛሂር ሶላት ማስገኘታቸው ሙስሊም ናቸው ተብሎ አያስፈርድም። ባለፈው ቀደም ብዬ የተናገርኩት ቀንጨብ ያደረኩት እነዚያን ለዝም ማሳያሉ። እነዚያ ሁሉ ለምሳሌ ሰብኢያውን ካየን ሌላው ሐኪም ቢአምሪላህን የሚያመልከው መሰሎችም እኮ ቁርአን ይቀሩ ነበር። መስጂድ ይይዛሉ እኮ አህሉል ቂብላንም ብለው ወደ ቂብላ ወደ ካዕባ ዞረው ይሰግዱ ነበር። ዛሂርም ማለት ነው። አላህ የሚሉት ፈጣሪ መሆን አለበት። አላህ Subhanahu Wa Ta'ala በቁርአን በተገለጸው ባህሪ ረሱል አለይሂ ሰላቱ ወሰለም ባስተማሩን በዚያ ልክ መሆን አለበት። ከዚያ ውጭ ባለው ሆኖ አይደለም ማለት ነው። አጠር አድርጌ ነው ለማሳየት ነው። ወሃቢዮች ሰዎችን እየገደሉ ያሉት ለምን ነው ለሚለው ነው። ለሱ መልስ ለመስጠት ነው መታገል ያስኩት። ነጥቡ እንዲታወቅ ያለው እንጂ ተውሂዱን ውስጥ ገብቼ አቂዳውንም ላነጻጽር አይደለም አሁን ላይ ማለት ነው። እና የሚገዙት ሌላ ሲሆን ይሄንን በትክክል ስለሚያውቁ ለዚያ ነው እኛን እየገደሉ ሰዎችን እየገደሉ እያጠፉ መሄድ የያዙት ማለት ነው። እንጂ መዛሀብ ውስጥ እንዲያለ ልዩነት ሙስሊሞች መካከል ምን ጅምለቱል ሙስሊሚን ሆኖ ያለ ልዩነት ቢሆን ይሄ ያደረግንም ነበር። መገዳደል አያደርስም። ለምሳሌ በተውሂድ እኮ አሻዒራና ማቱሪዲያ የሚባል መዝሀብ አለን። ያውቁታል መቼም ሁሉም እኮ አላህ ይዘንልህ የሚባል ሲገናኝ ተናንቆ የሚሳሳም የሚወደድ ጀማዓ እኮ ነው ሁለቱም። ግን በአስተሳሰብ ሁለቱም ትክክል ነው። እድን ያስኩትን ይሁን የሚል እኮ አይደለም ሁለቱም። ያያችሁት ያንን ሸሪዓ ከሚፈቅደው ውጭ ይወጣ አይደለምና ነው። በፍቅህ ልዩነት ሻፊዒ ሐነፊ ይባላል። ሁለቱም ይወደዳል አራቱም ማለት ነው። ከዚያም ውጭ ያለው መዝሀብ ቢመጣ እኮ አንከለክለውም እኮ። ሰውየውን እንኳን ዑለሞች ምን ይላል ማነወር አይቻልም። በዛ ፈትዋ ይከለከላል። ፈትዋ ተስጥ ነው እንጂ የሚባለው በሌሎች መዝሀብ ከአራቱ መዝሀብ ውጭ ባለው ማለት ነው። በዛ ፈትዋ ይሰጥም ለሌላ ሰው አይመከርም ይባላል እንጂ بحق نفسه እንደው ለራሱ በኩል ብቻ እኮ አይከለከልም። ይሄን ያህል እኮ ነው የሚሉት። ሙስሊሞች መካከል ያለ ልዩነት ማገዳደል ደርሶ አያቅም፣ አያገዳድልም። አንተ ካፊር ነህ ያባብል ሙስሊሞች መካከል ውስጥ ያለው ይሄንኛው ግን አንገት ለመቁረጥ ያልተመለሰው ኡማውን ያስከፈረው ሲያስከፍር ለምሳሌ አህሉል ሚስር ኩፋር ይላል። የግብጽ ሰዎች ካፊር ናቸው፣ ኦቶማኖች ካፊር ናቸው። ያኔ አሻዒራን ማቱሪዲያን እንደነ መሐመዱል ፋቲህ ያለበትም ነው እኮ ባንድ ላይ የሚጠርገን ማን ተወሰለ ቢላሂ ፈሁ ሙሽሪክ። ይሄን አልባኒ ናቸው ፈቱል ባሪ ላይ ታዕሊቅ አድርጎ በግልጽ ነውችን ያስቀመጣል። ፈቱል ባሪ ላይ እሱ ታዕሊቅ እያደረገ ማለት ነው። እንዲህ አይነቶቹ ኡማውን በጁምላ የሚያስከፍረው ምንድነው? የነሱ እምነት ሌላ ስለሆነ ብቻ ነው። ስለዚህ እኒህ ሰዎች የእምነት ልዩነት ስላለን ነው ሰዎችን እያገዳደሉ እንደዚህ አይነት መደረግ የያዘው። ሐሳቤን እንቋጫለሁ ኡስታዝና ግን አንዲት መልእክት ላስተላልፍ። ምናልባት ኢትዮጵያ ውስጥ ያለ ሀገር ውስጥ ያለ ሰው ሊኖር ይችላልና አንዳንድ የሚሰሙን ምንድነው ማህበረሰቡ ስር የተሰራጨ አካሄዶች አሉ እንደው አመራሩ ዘንድ። ለምሳሌ ዛሬ ላይ አመራር ተጠግተው ነው የመንግስትን የጸጥታ ኃይል የመንግስት አመራርን ተጠግተው ነው እስልምናችንን መጨቆን የያዙት። አንድ ነገር አለ፣ ፍርሃት መቼም ድረስ አያዋጣንም፣ የትም አያደርሰንም። አመራሩም ቢሆን ለምሳሌ ልዩነት የላችሁም እናንተ አንድ ናችሁ ሊለን ይችላል። ያለንም ነው ወደ የሚያቀቀዋል እናንተ ልዩነት የላችሁም ፖለቲካ ከፋፍሏችሁ ነው እንጂ ቃልቾቹን አትስሟቸው፣ ለጥቅም ነው ማጣላት የያዛቸው። መጅሊሱ ጋር ደግሞ ስንሄድ ናጅ ዑመር ዘንድ ደግሞ ስንሄድ
ለኮብራ ሲሉ ለመኪና ሲሉ ነው። ከዛ እንዲህ አይነት ነገር እንሰማለን። ይሄ ውሸት ነው። ይሄን በግልጽ መናገር ያለብን ውሸት ነው። ያጣላን ፖለቲካ አይደለም፣ ያጣላን ስልጣን አይደለም፣ ያጣላን ጥቅም አይደለም። የእምነት ልዩነት ነው። የእምነት ልዩነት መሆኑን የሚያውቀው የእምነት ባለቤት የእምነቱ ምሁሮች ናቸው እንጂ የሚያውቁት አንዱ ጃሂል ብድግ ብሎ ያው ሙስሊም ያልሆነው ብድግ ብሎ አይደለም። ከእስልምና ውጭ ያለው ማለት ነው። ይሄ እምነታችን ላይ ጣልቃ ገብነት ነው። ለምሳሌ ሙስሊም ነው ሙስሊም አይደለም የሚለውን የሚያውቀው ማን ነው? ሙስሊሙ ነው። ሙስሊሙ ውስጥ ያለው ምሁሩ ነው የሚያውቀው። ዑለሞች ይሄ ሰውዬ ሙስሊም አይደለም እያሉ አንድ ጭራሽ እስልምናን በስም ብቻ የሰማው ውጭ ላይ ያለው ሌላው ሰው መጥቶ እናንተ አንድ ናችሁ ሙስሊሞች ሙስሊም ናቸው ሊለን አይችልም። ይሄ ሊስተካከል የሚገባው ነው። ባለንበት ሁላችን የምንንገራቸው ይሄንን ማህበረሰባችንን እናንቃ። አንድ አመራር ለምሳሌ ሀገር ምራ ተብሎ ሊሆን ይችላል እንጂ ሀገር ሊመራ ይችላል። ሀገር ምራ ተብሏል ወይም ወረዳ ላይ ዞን ላይ ተሾሟል። ያን ተሾመ ብሎ ማለት ስለ ሃይማኖት ሊሰብክ አይደለም። እናንተ ሙስሊሞች ነው ሙስሊሞች ናችሁ ወንድማማቾች ናችሁ እናንተ አንድ ናችሁ እምነታችሁ ችግር የለበትም እናንተ መጣላት የያዛችሁ ለጥቅም ነው ሊለኛ አይችልም። ይሄ ራሱ ጣልቃ ገብነት ነው። እምነቱን እንጥርጥር አድርገን የሚያውቅ ዑለማ አለ። እምነታችን ላይ ትንሽ ቆሻሻ ቢጣል ለይቶ የሚያወጣ ዑለማ ባለበት ላይ እሱ ማውራት አይችልም። ስለዚህ እስልምናችን ላይ ለወላሂ ሀቂቀተን ለፈኽር አይደለም አልহামዱሊላህ እስልምና ላይ በአቂዳ ላይ ትንሽ ጉዲፍ ነገር ቢጣል በደንብ ባድርገን ለይተን ያወቅነ ነው። የሚያቅተን የተሻለ ስንት ታዋቂ አለ። ዝም ብለን አግበስብሰን የምንሄድ ሰዎች አይደለንም። ስለዚህ ዝም ብሎ አንዱ ብድግ ብሎ እናንተ እንዲህ ናችሁ እናንተ እንዲህ ናችሁ ፖለቲካ ላይ ያጣላችሁ ይሄን ህብረተሰባችንን እናንቀው። ጉዳዩ እንደዚህ አይደለም፣ ከዚህ የበለጠ ነው። እምነታችን ላይ የመጣብን እስልምናን አስመስሎ የመጣብን ሌላ ሴራ ነው እንጂ እስልምና አይደለም። ይሄንን ጥርጣሬያችንን አውጥተን በእንደዚህ አንድ ሆነን በአንድ መራመድ ያስፈልገናል። አለዚያ በአንድ ላይ ሊያጠፉን ነው የተነሱት። እርምጃው ከባድ ነው፣ እየተዘጋጁልን ነው። በሌላው ዓለም ላይ የተሰራው ታሪክ ነው የሚደገመው። በአንድ ላይ የማጥፋት ዘመቻ ነው የሚሄዱብን። እያንዳንዱ መጀመሪያ ቅድሚያ የሚናገረውን ሰው ያጠፉታል፣ ስሙን ያጠፉታል፣ በሚዲያ በምንም ዘምተው ከዚያ በኋላ ልም ነው የሚያደርጉን። አሁን ጊዜ ማዘጋጀት አለብን። ለእምነታችንን እንወቅ። በዙቋቸው ለሆነች ወሳኝ ነገር ነው ያነሳችሁት። ከዚህ ጋር ተያይዘው ያው አንድ ነገር እንድናውቅ እንደምንለው የሚናገሯቸው ንግግሮች በየጊዜው እንደሚቀያየሩ ነው። ይሄን ንግግር የሚናገሩት እነማን ነበሩ ከተባለ መጀመሪያ ላይ ወሃቢዎች ነበሩ። ምንም ይሉት አንድነን አትከፋፍሉን። በየሚዲያውም አይታችሁ ይሆናል የሆነ ወሃቢያ የሚልን ቃል ስትናገሩ ወሃቢያ እንትና እያላችሁ አትከፋፍሉን አንድነን እያሉ ይናገሩ ነበር። እውነት ሀቅ ከሆነ ይሄ ንግግራቸው እንደው ማለት ብለው የሚያምኑ ከሆነ እነሱ ማለት ነው ትክክለኛ ነን ብለው ያመኑ ቢሆኑ ኖሮ አሁን መስጂድ የገባን ሰው አይገሉም ነበር። ያኔ አትከፋፍሉን የሚሉ ሰዎች ናቸው አሁን እየገደሉ ያሉት ማለት ነው። አንድነን ሲሉ የነበሩ በየሚዲያውም ሲጮሁ የነበሩ አንድነን እኛ ሲሉ የነበሩ ሰዎች ናቸው አሁን አህለሱናውን እየገደሉ ያሉት። ላኢላሃ ኢላላህ ያለ እንዴት ካፊር ነው ትላለህ? ወሃቢያ ካፊር ነው ለምን ትላለህ? ይላል የራሱን ስም ለመጠበቅ ሲል ማለት ነው። ላኪን እሱ ደግሞ በትክክል ሙስሊም የሆነውን ሰው ካፊር እያለ እየገደለ ነው ያለው ማለት ነው። እና ይሄን አካል ልናውቅ ይገባል። በዚህ ላይ አንድ የምጨምረው መልእክት ቢኖር እኔም በየአካባቢያችን እናውቃለን፣ የመጣንበትን ሀገሮች ሁላችንም እናውቃለን። አሁን ላይ በአብዛኛው ወሃቢዎች የነበሩት የት ነበረ? ከተማውን ነበረ። አሁን ላይ ደግሞ በተለይ ውጭ ሀገር ያሉ እህቶችን በመጠቀም ወደ ገጠሩ እየተስፋፉ ነው ያሉት። የራሱን ገንዘብ አንዲት ነገር ያወጣው ታውቃላችሁ። ይሄን ለምሳሌ ባለፈው ለአንዱ ተብሎ ወደ 12 ሚሊዮን ብር ነው የተሰበሰበው በአንድ አካውንት ብቻ ነው ገና ማለት ነው። በሌሎች አካውንት የገቡት ሳይቆጠር ለአንዱ ወሃቢያ። በዛ ምንድነው የሚሰራው? ይታወቃል። የሚሰራው ነገር ኩፍር ለማስፋፋት ነው፣ ሌላ ነገር የለውም። አሁንም እያደረጉ ያሉት ነገር ምንድነው? ገጠር ድረስ እንደዚህ እናደርግ እያሉ እየሄዱ ብዙ ነገራቶችን ለማጥፋት እየታገሉ ነው ያሉት እንደሚታወቀው ማለት ነው። ስለዚህ ቢያንስ አካባቢው ላይ በየቦታው ላይ ኡስታዞች የሚገቡበትን ነገር
ለሰፈራችን እኛ ራሳችን ልንቆም ግድ ይለናል ማለት ነው። እኔ ላለሁበት ሰፈር እኔ ልቆም ለግድ ይላል ማለት ነው። እኔ ሄጄ አስተምራለሁ ማለት ላይሆን ይችላል። እዚህ ቦታ ግን የሚያስተምር ሰው ማድረግ ኃላፊነት ይኖረኛል ማለት ነው። ይሄንን ልብ ልንል ይገባል። አልበለዚያ ዛሬኛ አላሁ ሱብሓነሁ ወተዓላ ወፍቆን እዚህ አቂዳ ተምረን ነገ ምንም ባላወቃችሁበት መንገድ ቤተሰቦች ወሃቢያ ሆነው የሚገኙበት አጋጣሚ ይኖራል። ወንድም ወሃቢያ ሆኖ ስትገቢ ስቃይ ውስጥ የሚገባበት ነገር ሊኖር ይችላል። ከቤተሰብ ስንት ሰው ነው እንደዚህ የሆነ እስበሱ የሚጣላ? ስንት ቤተሰብ ነው ደግሞ ወላጆች ጋቻቸው ጀበናቸው የሚሰበረው በመጤ ሃይማኖት እየተጠመዱ ልጆቻቸው ማለት ነው። አብዛኛው ደግሞ ሌላው ደግሞ ወደ ውጭ ሲወጣ ነው። እናንተ እሺ መርሐባ እዚህ ውስጥ ያለነው አላህ ሱብሓነሁ ወተዓላ ጠብቆን ከሙሸቢሃዎች እምነት ድነን እዚህ ጋር አለን። ደግሞ ቤተሰብ ጋር ደግሞ ለማጥፋት እየታገሉ ያሉ አሉ። በውጭም በውስጥም ነው እናስረው ማለት ነው። እዚያ ደግሞ ልንታገል ይገባል። مثلا እንደ ምሳሌ አንድ ልቀስላችሁ። ከዙ ከውስጣችን አንዷ ምንድነው ያደረገችው? ወንድሜ ተምሮ አካባቢው መጠበቅ አለበት፣ ስለዚህ ወደ መርከዝ ይገባል። باذن تعالى ነገ መርከዝ ይገባል እሱ ማለት ነው። ነገ ይገባል። እንደዚህ ከአካባቢ ላይ ጠንከር ያለ አንድ ሰው ወደ መርከዝ ገብቶ ተመልሶ እዛ ቦታ ላይ እንዲያስተምር ቢደረግ፣ ሌላ ሰው ከውጭ መጥቶ ያስተምር የሚለው ነገር አካባቢውን ያጠሙና ስሙን ያጠፉትና ያ ሰው ምንም እንዳያስተምር ያደርጉታል። የዛው ተወላጅ ከሆነ ግን ልጁን ማንነቱን ስለሚያውቁት ምንም ነገር ማድረግ አይችሉም። ይሄንን የቤት ስራ ለእናንተ ወሰጥቻችኋለሁ። በምን መልኩ ነው የምናደርገው የሚለውን የት ነው የሚማረው ይሄ አሳስባችሁ ከኛ ጋር መማከር ትችላላችሁ ማለት ነው። ላኪን ይሄን ነገር አስባችሁ ታውቃላችሁ ቤተሰቦቻችን